ሰላም የአባቴ ብሩካን በዓለም ዙሪያ ያላችሁ ወንድሞች እህቶቼ፣ የከበራችሁ እግዚአብሔር ቤተሰብ የከበረ ሰላምታዬን አቀርብላችኋለሁ። እንዴት አላችሁልኝ? ዛሬም ያው እግዚአብሔር ቃል ስንካፈል ከእግዚአብሔር ከሚሰሙ ሆነን የእግዚአብሔር ሰምተን የምናርፍበት በዚህ ምድር ላይ ስንወጣ ስንገባ ስንኖር እግዚአብሔር በሰጠን ዕድሜ ዘመን የእግዚአብሔር የሆነውን ለይተን የማንጸጸትበት የማንቆጭበት ኖረን የምናልፍበት የሚመክረን ምክር የሚለግሰን ያው እግዚአብሔር ቃል ነው። በመግቢያዬ ላይ ይሄ መልእክት ለብዙ ሰዎች ጋር እንዲደርሱ ዘመናቸውን እግዚአብሔር ሐሳብ አገልግሎ እግዚአብሔር ፈቃድ የሆነውን እሺ ብሎ የእግዚአብሔር ያልሆነውን እግዚአብሔር ትቶ እግዚአብሔር የሚመራቸው መንገድ ተመርቶ ዘመናቸው የሰመረ እንዲሆንላቸው ብዙ ሰው ጋር እንዲደርስልኝ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ በጌታ ፍቅር አሳስባችኋለሁ። እንዲህ ይላል የእግዚአብሔር ቃል። ዛሬ የምንካፈለው አንደኛ ዜና ምዕራፍ 22 ቁጥር 6 እስከ 11 ላይ ቆመን ያው እግዚአብሔርን ቃል የምክር ቃል ከእግዚአብሔር እንሰማለን። እንዲህ ይላል ቁጥር 6 ልጁንም ሰሎሞንን ጠርቶ ለእስራኤል አምላክ ስም ቤት ሰራ ዘንድ እግዚአብሔር አዘዘው። ዳዊትም ሰሎሞንን እንዲህ አለ፣ ልጄ ሆይ እኔ ለእግዚአብሔር ለአምላክ ቤት ሰራ ዘንድ በልቤ አስቤ ነበር። ነገር ግን እግዚአብሔር ቃል እንዲህ ሲል ወደ እኔ መጣ፣ እጅግ ደም አፍስሰሃል፣ ታላቅም ሰልፍ አድርገሃል፣ በፊትም በምድር ላይ ብዙ ደም ፈሷልና ለስሜ ቤት አሰራ። እነሆ የዕረፍት ሰው የሚሆን ልጅ ይወለድልሃል፣ በዙሪያም ካሉ ከጠላቶቹ ሁሉ አሳርፈዋለሁ፣ ስሙንም ሰሎሞን ይባላልና በዘመኑ ሰላምና ጸጥታ ለእስራኤል እሰጣለሁ። እርሱም ለስሜ ቤት ይሠራል፣ ልጅም ይሆንልኛል፣ እኔም አባት እሆነዋለሁ፣ የመንግሥቱንም ዙፋን በእስራኤል ላይ ለዘላለም አጸናለሁ። አሁንም ልጄ ሆይ እግዚአብሔር ካንተ ጋር ይሁን፣ ስላንተ እንደተናገረ ያከናውንልህ ይላል። ጌታ ሆይ እናመሰግናለን። ታላቁና የከበረ ገናና ስሜ ለዘላለም የተባረከና የተመሰገነ ይሁን። ልዑል ሆይ እንድትቀድሰን በቃልህ ቃልህ እውነት ነው። ቃልህ ይቀድሳል፣ ቃልህ ይፈታል፣ ቃልህ ይመራል፣ ቃልህ መንገድን ያሳያል። እነሆ ጌታ ሆይ በቃልህ ውስጥ ጌታ ሆይ አንተን እንድናገኝ ፈቃድን እንድንረዳ እንድንጠቀምበት እንድናልፍበት እንድንሻገርበት ብዙ ፍሬ እንድናፈራበት ዘመናችን ጌታ ሆይ ያንተ ፈቃድ በቤታችን የሚበዛ በጓዳችን የሚበዛ በትውልዳችን የሚበዛ በምድራችን ውስጥ በመታዘዝ ውስጥ ጌታ ሆይ ዕረፍት አምጪዎች እንድታደርገን እኔ ለምናለሁ። በያው ቃል ተናገረን በኢየሱስ ስም አሜን። ዛሬ ለመናገር ይመቸኝ ዘንድ ያዝኩት የእግዚአብሔር ፈቃድ የሚመስል ግን ያልሆነ በሚል ርዕስ አብረን እንካፈላለን። በብዙ ጎዳናዎቻችን የእግዚአብሔር ፈቃድ የሚመስሉ ግን ያልሆኑ ሰዎች በእግዚአብሔር ቤት ውስጥ የሚፈጽሙ ተመልሶ የሚጸጸቱ ተመልሶ ከራሳቸው ጋር የሚጣሉ ብዙ ጎዳናዎች አሉ። ዛሬ በእግዚአብሔር ቤት ውስጥ እንኳን የሚመሩ በኦፊሶች በአገልግሎት ጥሪ ላይ ያለቦታቸው ያልሆኑ ሰዎች የእግዚአብሔር ፈቃድ ሳይከውኑ የእግዚአብሔርን ፈቃድ ሳይፈጽሙ ለራሳቸው ኖሮ የክስረትና የክሳት ኑሮ ኖሮ እግዚአብሔር ፈቃድ ጋር ተላልፎ ለሕዝቡም ዕረፍት ሳያመጡ ለሕዝቡም የሚጠቅም ነገር በሕይወታቸው ሳይገኝባቸው ያለፉ እልፍ ናቸው። እንግዲህ በዘመናችንም አሁን እዚህ መጽሐፍ ቅዱሳችን ላይ እንደምንመለከተው የእግዚአብሔር ፈቃድ የሆነውን አውቆ ማድረግና የእግዚአብሔር ተው የሚለንን መተው እግዚአብሔር አድርግ የሚለንን በማድረግ ውስጥ ሕይወታችን እንድንመራ የሚጠቁመን ክፍል ነው። እንግዲህ አንዱ ኃጢአት የሚባለው ሰው ኃጢአት የሚያደርገው ሰው በኃጢአት ማንነት ውስጥ የሚገኘው አንዱ የእግዚአብሔር ፈቃድ ያለመታዘዝ ነው። እግዚአብሔር አድርግ ያለውን ያለማድረግ፣ እግዚአብሔር አታድርግ ያለውን አልፎ ማድረግ
በእግዚአብሔር ፊት ውስጥ ለዛ ሰው ክስረት እንጂ ውጤት የለበትም። እንግዲህ እዚህ ስፍራ ላይም እንደምንመለከተው ዳዊት እግዚአብሔርን ቤት ሊሰራ ብዙ ዕቃዎች ለቤተ መቅደስ ለእግዚአብሔር ቤት የሚሆን ብዙ ካዘጋጀ በኋላ ብዙ ወርቆችን፣ ቁጥር የሌለው ናሶችን፣ እንደውም የዘይባ እንጨቶችን ለእግዚአብሔር ቤት የሚሆነውን ስም ያሉ እንጨቶችን ሁሉ ካዘጋጀ በኋላ እግዚአብሔር መጥቶ ለዳዊት እንደተናገረ አንተ ቤት አሰራልኝም፣ አንተ ቤት ልትሰራልኝ አይገባም ብሎ እግዚአብሔር ዳዊትን እንደተናገረ ወዲያውኑ ዳዊት እርምጃ እንደወሰደ የዳዊት ሐሳብ መልካም የእግዚአብሔር ፈቃድ ይመስላል። የእግዚአብሔር ፈቃድ ይመስላል፣ ግን የእግዚአብሔር ፈቃድ ያልሆነ ነው። እግዚአብሔር አልወደደውም። ዳዊት ግን ደክሟል። ማድረግ የሚገባውን አድርጎ አስቦ አቅዶ ለዚህ ለእግዚአብሔር ቤት መስራት አለብኝ ብሎ ተነስቷል። እግዚአብሔር ግን ነው አለ። በዚህ ክፍል ላይ እንደምንመለከተው በቁጥር 8 ላይ እንደምንመለከተው ነገር ግን እግዚአብሔር ቃል እንዲህ ስል ወደ እኔ መጣ፣ እጅግ ደም አፍስሳል፣ ታላቅም ሰልፍ አድርጋል፣ በፊትም በምድር ላይ ብዙ ደም ፈሷልና ለስሜ ቤት አሰራም አለኝ። ምክንያቱም እግዚአብሔር መጥቶ ለዳዊት አስቦ ነበረ ወደዚህ ተግባር ለመግባት። ዳዊት ለእግዚአብሔር ቤት ለመስራት መልካም ሐሳብ ነው፣ መልካም በጎ ሐሳብ ነው። ግን እግዚአብሔር ግን አልወደደም። ለምንድን ነው እግዚአብሔር ያልፈለገ ብለን ስንል ደም አፍስሳል፣ ደመኛ ነህ፣ እጅ ላይ ደም አለ፣ ለዚህ አሁን ለቤተ መቅደስ የሚሆን አንተ ልትሆን አትችልም ይለዋል። ዳዊት ብዙ የእግዚአብሔርን ፈቃድ አገልግሏል። ለሰልፍም ሲወጣ ዳዊት እግዚአብሔርን ጠይቆ እንደመጣ እግዚአብሔርን እንደሚሰማ እግዚአብሔር ጠይቆ ሰልፍን እንደሚያደርግና እግዚአብሔር ፕሮግራም ውስጥ እግዚአብሔር መጠየቅ እግዚአብሔርን ሐሳብ ተረድቶ እንደሚጓዝ ይታወቃል። ዛሬም ግን ዳዊት ሚስ ያደረገው እግዚአብሔር ሆይ ልስራልህ አላለውም። እግዚአብሔርን መስራት ተነሳ። ለእግዚአብሔር ቤተ መቅደስ ለመስራት ሲነሳ እግዚአብሔር መጣና አንተ አሰራልኝም። ሐሳቡ የእግዚአብሔር ሐሳብ የሚመስል ግን መልካም ሐሳብ፣ የእግዚአብሔር ፈቃድ የሚመስል ግን የእግዚአብሔር ፈቃድ ያልሆነ እግዚአብሔር ያልተቀበለው ነገር እንደሆነ ነው። እግዚአብሔር መጣና ዳዊትን ይወደው ስለነበረ የዳዊት ሕይወት እግዚአብሔር መታዘዝን በጣም እግዚአብሔርን ክብር በዳዊት ሕይወት ውስጥ የሚናው በመታዘዝ ውስጥ ዳዊት እግዚአብሔር አድርግ ስል ሲያደርግ እግዚአብሔር አታድርግ ስል አለማድረግን እንደሚመርጥ በዚህ ክፍል ላይ እንመለከታለን። እንግዲህ ወዲያውኑ ቁጥር 6 ላይ ስንመለከት ልጁንም ሰለሞንን ጠርቶ ይላል። ልጁ ሰለሞንን ጠርቶ ለእስራኤል አምላክ ስም ቤት ትሰራ ዘንድ እግዚአብሔር አንተን ነው ያዘዘው። ይሄንን እግዚአብሔር ቤተ መቅደስ እንድሰራ የወደደው የመረጠው እግዚአብሔር አንተን ነው ይለዋል። አንተን ነው። ይሄን የሚለው ዳዊት ነው። እግዚአብሔር መርጠዋል። እግዚአብሔር ፈልገዋል። ቤቱን ለካ ወገኖች ሆይ ለእግዚአብሔር ቤትም መስራት ለካ እድል ነው። እግዚአብሔር ቤተ መቅደስ መስራት የእግዚአብሔር ክብር ውስጥ ሆኖ የእግዚአብሔር ፈቃድ ማድረግ ለካ እድል ነው። እግዚአብሔር ቤት መስራት ብዙ በእግዚአብሔር ቤት ውስጥ እግዚአብሔር ቤት የሚገነቡ እግዚአብሔር ቤት የሚሰሩ የተሰጡ እግዚአብሔር እድል የሰጣቸው ብዙ ዘመን አለ። በእኛ ቸርች እንኳን በጣም እግዚአብሔር የማመሰግንበት ቆሞ የእግዚአብሔርን ቤት የሚያሰሩ የማይለዩ ደስ እያላቸው እግዚአብሔር ብዙ መሪዎች አልፈዋል። ብዙ መሪዎች አስቦ አቅዶ እንሰራለን ብሎ ሳይሰሩ አልፈዋል። ግን አሁን ያሉ ጀነሬሽን ላይ አሁን እየሰሩ ያሉ ሌሎች ናቸው እግዚአብሔር ያላቸው። እግዚአብሔር ቤት ውስጥ በየትኛውም አገልግሎታችን ቢሆን መንፈሳዊ አገልግሎታችን ቢሆን በእግዚአብሔር ቤት ውስጥ የምንከውናቸው የምንፈጽማቸው ነገሮች ውስጥ እግዚአብሔር ምን ይላል? እዚህ ቦታዬ ነው ወይ? ይሄን እንዲከውን እግዚአብሔር ፈቃድ ነው ወይ ማለት ለካ ብልህነት ነው። ለካ እግዚአብሔር የሚፈልገን ቦታ እግዚአብሔር እኛ እንድንጠቀምበት እኛ ለኛው ጥቅምና ለኛው እረፍት ይሆንልን ዘንድ እግዚአብሔር ለካ ይፈልጋል። ይሄም ብልህነት ነው። ይሄም እግዚአብሔር እውነት ውስጥ የእግዚአብሔርን ፕሮግራም መከወንና የእግዚአብሔርን ሐሳብ ፈጽሞ መገኘት ነው። ይሄ እድል ነው። ስለዚህ እንግዲህ
ሰለሞንን ጠርቶ እግዚአብሔር አንተን ነው የመረጠው፣ አንተን ነው ያዘዘው አለው ይላል። እግዚአብሔር ለእኔ ተገልጦልኝ እግዚአብሔር ቃል እንዲህ ስል ወደ እኔ መጣ። አንተ ቤት አሰራልኝም አለኝ። አስቤ ነበር፣ አቅጄ ነበር፣ ሊሰራ ተነስቼ ነበር። እግዚአብሔር ግን ኖ አለኝ። ይገርማል። እዚህ ስፍራ ላይ እንግዲህ አሁን እንደምንመለከተው ሰለሞን የእግዚአብሔርን ቤት በሚሰራ ጊዜ የሚለው የእረፍት ሰው አደርጋለሁ። ቁጥር 9 ላይ የእረፍት ሰው የሚሆን ልጅ ይሆናል። የእረፍት ሰው ይወለዳል። የእረፍት ሰው ነው። ይሄንን እግዚአብሔር ፕሮግራም፣ እግዚአብሔር ዓላማ ሰለሞን እንዲሰራ ስለሆነ ይሄንን ተልእኮ ተፈጽሞ ሰለሞን በሚፈጽምበት ጊዜ የእረፍት ሰው እንደሚሆን ይነግረናል። የእረፍት ሰው እንደሚሆን ከዛም በኋላ ይላል የእረፍት ሰው ይሆናል። ይሄ ሰው የእረፍት ሰው እንደሚሆን እግዚአብሔር በሱ እረፍትን እንደሚያወጣ በዙሪያ ካሉ ጠላቶቹ ሁሉ እግዚአብሔር እንደሚያሳርፈው ስሙንም ሰለሞን ይባላል ብሎ እግዚአብሔር ስሙ ሰለሞን ነው ብሎ እግዚአብሔር ራሱ ስሙን ሲያጸና እንመለከታለን። ቁጥር 9 ላይ ስሙ ሰለሞን ይባላልና ብሎ ካለ በኋላ በዘመኑ ሰላምና ጸጥታ ለእስራኤል ይሰጣለሁ። በዘመኑ ይሄን ተልእኮ ወስዶ ይሄን ፕሮግራም በሚያስገድበት ጊዜ በዘመኑ ላይ ለእስራኤል ሰላምና ጸጥታን አሰፍናለሁ፣ ሰላምን ይሰጣለሁ፣ ደስታን ይሰጣለሁ እያለ ነው ያለው እግዚአብሔር። ሰለሞን ቦታው ነበር፣ እድል ነበር። እግዚአብሔር ለዘላለም ይባረክ። እኔ የሚገርመኝ ዳዊት እንኳን እግዚአብሔር ለዓላማ የፈለገበት ቦታ ዳዊት ሰለሞን ብቁ እንዲሆን ምክር ስለግሶ እንመለከታለን። እኔ መስራት አለብኝ አላለም። ለልጁ ኃላፊነቱን ሰጠ። እዚህ ስፍራ ላይ እንግዲህ ለእስራኤል ለዘላለም ይልና ሰላም ይሆናል ካለ በኋላ ቀጥሎ የሚናገረው ካንተ ሰላም አሁንም ይላል። አሁንም ልጄ ሆይ ቁጥር 11 ላይ አሁንም ልጄ ሆይ እግዚአብሔር ካንተ ጋር ይሁን፣ ስለ አንተ እንደተናገረ ያከናውንልህ አለው ይላል። እግዚአብሔር እንደተናገረ፣ እግዚአብሔር እንዳወራ፣ እግዚአብሔር ፕሮግራም ባንተ ይቀጥል፣ ተስማምቻለሁ፣ ቤቱን ስራለት ብሎ ዳዊት ልጁን ስመርቆ እንመለከታለን። ዛሬ በእግዚአብሔር ቤት ውስጥ ያለ ነው፣ በመንነት ስፍራ ያለ ነው። እግዚአብሔር ያልሰጠን ቦታ ሆነን ይሁን የመታወክና የመበጣበጥ ምክንያት ሆነን ይሁን በኦፊስ ደረጃ ወይም ደግሞ በመንፈሳዊ ኦፊስም በጥሪ ዙሪያ ቢሆንም እግዚአብሔር በቦታችን አግኝቶን ይሁን ፍሬ እያፈራን ነው። ነገ የምንሸለምበት ነው ወይስ የምንጠየቅበት ነው? በዚህ አገልግሎት ውስጥ እግዚአብሔር የሚጠይቀን በሰጠንና ባስቀመጠን ቦታ እንደሆነ ያመለክተናል። እግዚአብሔር በሰጠን ዕድሜ፣ እግዚአብሔር በሰጠን ዘመን የእግዚአብሔር ፕሮግራም፣ የእግዚአብሔር አጀንዳ ፈጽመን ለሽልማት እንድንበቃ የጸጸት ኑሮ እንዳይሆንብን፣ የጸጸት አገልግሎት እንዳይሆን ተጠርተን መተን ሁሉን ትተን መተን ንቀን መተን በእግዚአብሔር ቤት ፍሬ ሳናፈራ አንገት እንዳንደፋ እግዚአብሔር ከዚህ ያድነን። በየትኛውም በሕይወታችን ውስጥ እግዚአብሔር ባስቀመጠን ቦታ እግዚአብሔር ባየን ልክ ሆነን ለእግዚአብሔር ክብር ኖረን ማለፍ ለሁላችን ይሁን። ሻሎም